አይዟችሁ በጭንቀት ውስጥ ያላችሁ አይዟችሁ መከራ የከበደባችሁ አይዟችሁ ኑሮ የሚያንገሸግሻችሁ ከመኖር መሞትን የመረጣችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች አላችሁ በእናንተና በሞት መካከል አንድ ምዕራፍ የቀረ ተስፋ የቆረጣችሁ ሰዎች አላችሁ አይዟችሁ የሚለን መድኃኔዓለም ነው አትጨነቁ የሚለን መድኃኔዓለም ነው ከጭንቀታችሁ በላይ የሆነ ኑሮ ቢኖር እንኳን አማኑኤል አለላችሁና አይዟችሁ አትጨነቁ አዎ በጭንቀታችን ሰዓት ክርስቶስን እንጥራዋ ይሄ ጊዜ ያልፋል መከራን ማስረሳት ይችላል የመከራ ሌሊቶችን ያሳልፋል እያለቀሳችሁ ያላችሁ አትጨነቁ አይዟችሁ አማኑኤል እንባችሁን ይጠርግላችኋል በመከራ ውስጥ ያላችሁ አይዟችሁ ይለናል አማኑኤል ወገኖቼ ምድር መቆያ ነች እንጂ መኖሪያ አይደለችምና አትጨነቁ ብዙዎችን የሚያስጨንቃቸው ሀብታቸው ሌሎችን የሚያስጨንቃቸው ደግሞ ማጣታቸው ሆነዋል አይዟችሁ ነገራችሁን ለእግዚአብሔር ሰጣችሁ በሰላም መኖር ትችላላችሁ ያላገባውም ይጨነቃል ያገባውም ይጨነቃል ነጋዴውም ይጨነቃል ያተረፈውም ይጨነቃል ያላተረፈውም ይጨነቃል ስራ ያለውም ይጨነቃል ስራ ያጣውም ይጨነቃል ሁሉ ይጨነቃል የምንጨነቅበት ነገር ይለያይ እንጂ ወገኖቼ እንጨነቃለን በሕይወታችሁ ያለው ጨለማ እንዲገፈፍ አማኑኤልን ተጣበቁት የሚናወጣው ቤት እንዲጸናል ተደገፈው እዚህ መተን እናስመስላለን እንጂ ቤታችን ገብተን ደም እንባ እናለቅስነን ብዙዎቻችን ሰላም አይደለንም ቤታችን ሰላም ያርግልን ሰላም አይደለንም መስማማቱን ይዘዝልን ጉድለታችንን ማን ያውቃል ችግራችንን ማን ያውቃል እግዚአብሔር ያውቃል አቀድም አይቆጦቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ ዘላለም ሥላሴ በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ እናምናለን መቃባ ከኒልማ ከናፉራ ቁልቁሉ ዋቀዮ ቶኮ አሜን እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳስሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉስ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ ሳይገባን በመቅደሱ ሰብስቦ እድሜ የጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ቸርነቱ ስለ ጠብቆቱ ኃጢአት በደላችንን በምሕረቱም ስለከደነልን ባውደ ምሕረቱም ስለሰበሰበን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን እስቲ አምላካችንን አመስግኑ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ እንደምን አደራችሁ አሜን ቸርነትና ምሕረቱን ከኛ ያላራቀ ይቅርባ የሆነ አምላካችን እግዚአብሔር በይቅርታው ስለደገፈን በቸርነቱም ስለጠበቀን ክብር ለአምላካችን ለመድኃኔዓለም ይሁን ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመኗ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም
በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ገነት መንግስተ ሰማያት የምንገባባት በራችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በዚህ ዓለም በገነት ውድስት የሆነች ድንግል ማርያም ሥላሴ ክብር የክብር ያጎናጸፏት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት የኢየሱስ ክርስቶስ እናት እማ አምላክ ድንግል ማርያም እናታችን በመከራችን ቀን እንባችን ጠርጋልናለች ተማጽነንባታል። ክብር ለእናታችን ለድንግል ማርያም ይሁን። ዛሬ እንግዲህ የማህሌቱ ማብቂያ እንደመሆኑ መጠን እመቤታችን ቅድስት ድንግል ማርያምን ሊቃውንቱ ተመየጢ ሲሏት ነው ያደሩት። ተመለሺ እናታችን ድንግል ማርያም ሆይ ልጅሽን እንደያሽ አስጨናቂው አስቸጋሪው ያጨካኝ ንጉሥ ሄሮድስ ሞቷልና ልጅሽን ታቀፈሽ ደግሞ ተመለሺ ያሉ ሊቃውንቱ ሲያመሰግኑ አድረዋል። ዛሬም ኢትዮጵያውያን ዛሬም ኦርቶዶክሳውያን በእኛም ሀገር ላይ ብዙ ሄሮድሶች ተነስተዋል። እናትና ልጅን የሚገድሉ ሄሮድሶች ተነስተዋልና ሄሮድስ ኃይሉ ደክሞ ሄሮድስ ጉልበቱ ልምሾ ሆኖ ያ ገዳይ ተይዞ ያ የሕዝብ አስጨናቂ ተይዞ ሰላም የሚሆንበትን ቀን አምላካችን እንዲያመጣልን ገዳዮቻችንን አስጨናቂዎቻችንን እንዲያስታግስልን ሥላሴ በቸርነቱ ይርዳን። ኢትዮጵያ ሀገራችን ወደ ቀደመ ክብሯና ማንነቷ ይመልስልን። የሰላማችን ራስ ኢየሱስ ክርስቶስ ነው በመንደራችን ይለፍልን። የሰላማችን ራስ ክርስቶስ ነው በቤታችን ይግባልን። ሰላማችን ክርስቶስ ካልተያዘ በስተቀር ዓለማችንም መንደራችን ከተማችን እንደተናወጠች ሰው በሰላም ወጥቶ ማይገባው አምላካችንን ስላልያዝነው ነው። የአምልኮ መልካልን ኃይሉን ክደነዋልና አምላካችን በፍጹም ልባችን እንድናምነው ሥላሴ በቸርነቱ ይርዳን። እንደ እግዚአብሔር በጎና መልካም ፈቃድ የምንነጋገርበት የዕለቱ ወንጌል የሚሆነው በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ያለውን መለኮታዊ በጎ ሐሳብ በማንሳት ይሆናል። ቃሉ አትጨነቁ ይላል። እስቲ ከኔ ጋር በሉ ሁላችሁ። አይሰማም? እንዴት አንጨነቅ? መከራው በስቷል። እንዴት አንጨነቅ? ስደቱ በስቷል። እንዴት አንጨነቅ? ለቅሶ በስቷል። እንዴት አንጨነቅ? መገዳደሉ በስቷል። ሰው በሰው ጨክኗል። ዛሬ የሚንሰባው የሚሰቀጥጠው ቃል በጣም እጅግ ጆሮን የሚሰቀጥጥ ልብን የሚያቆስል የሚያደማ ነገር እንሰማለን። አዎ ጭንቀቱ በርትቶብናል። ግን የክብር ባለቤት ግን እንዲህ አለን፣ አትጨነቁ አለን። ምን አትበሉ? ይህንን ቃል የተናገረው የክብር ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ብሎ ይጀምራል። ስለ ነፍሳችሁ በምትበሉትና ስለምትጠጡት ወይንም ደግሞ ስለ ሰውነታችሁ በምትለብሱት በአንዳች አትጨነቁ አለን። ወገኖቼ ስለ እንጀራ ትጨነቁ ይሆናል። ወገኖቼ ስለ ልብስ ትጨነቁ ይሆናል። ስለ እንጀራ ብቻ አይደለም ስለ ቤት እንጨነቅ ይሆናል። የኑሮ ግዝፈታችንን ያየን እንጨነቅ ይሆናል። የክብር ባለቤት መድኃኔዓለም እኔ አባታችሁ አለው የሚያኖራችሁ ደሞዛችሁ አይደለም፣ የሚያኖራችሁ ንግዳችሁ አይደለም፣ እኔ የእናንተ መኖሪያችሁ ነኝና አትጨነቁ አለ። ክብር ለመድኃኔዓለም ይሁን። መኖሪያችን ነው አማኑኤል። ወገኖቼ እሱን ስለያዝን ነው አይናችንን ምንከድ ነው። ማንን አምናችሁ ነው አይናችሁ የምትጨፍኑት? እረ ዙሪያውን ብታዳምጡ መንደራችሁን ብትመለከቱ ከተማችሁን ብታዩት የምትኖሩበትን ሰፈር ብታስተውሉ አይን የማያስከድን ነገር ትሰማላችሁ። ጠላቶቻችን በዙሪያችን አድብተዋል፣ በስተዋል። ሊገድሉን የሚፈልጉ አሉ። ጨካኞች በዙሪያችን አሉ። ሰልፍ የያዙ ሰዎች አሉ። ጉድጓድ የቆፈሩ ሰዎች አሉ። ውድቀታችንን የሚፈልጉ ሰዎች አሉ። አይናችንን የምንከድነው ግን ኢየሱስ ክርስቶስን አምነን ነው። ክብር ለዚህ ጌታ ይሁን። የታመነው ጌታ እሱን ስላመንን አይናችንን እንከድናለን። እሱም ደግሞ ታምኖ ጠዋት ደግፎ ያነሳናል። እስቲ ደግፎ ያነሳችሁ ብቻ አመስግኑት መድኃኔዓለምን። እንዲህ አለ፣ አትጨነቁ ብሎ አይደለም ያለው። እንዲህ አለ፣ ወደ ሰማይ ወፎች ተመልከቱ አለ። ወዴት ተመልከቱ አለ? ግዴላችሁ ወዴት ተመልከቱ አለ? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣
በጎተራ አይሰበስቡም እነማን ግን ወፎች ይበላሉ ግን ወፎች ይኖራሉ የሚመግባቸው ማን ነው የሚያኖራቸው ማን ነው ሳይዘሩ ይበላሉ ሳያጭዱ በጎተራ ሳይከምሩ ሳይሰበስቡ ይኖራሉ የሰማይ አዋፋት መኖሪያ የላቸው ቤት እንኳን የላቸው መጠለያ እንኳን የላቸው ይኖራሉ አለ እናንተ ከሰማይ አዋፍ ታንሳላችሁ አለን መድኃኔዓለም አይዟችሁ በጭንቀት ውስጥ ያላችሁ አይዟችሁ መከራ የከበደባችሁ አይዟችሁ ኑሮ የሚያንገሸግሻችሁ ከመኖር መሞትን የመረጣችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች አላችሁ በእናንተና በሞት መካከል አንድ ምዕራፍ የቀረ ተስፋ የቆረጣችሁ ሰዎች አላችሁ አይዟችሁ የሚለን መድኃኔዓለም ነው አትጨነቁ የሚለን መድኃኔዓለም ነው ከጭንቀታችሁ በላይ የሆነ ኑሮ ቢኖር እንኳን አማኑኤል አለላችሁና አይዟችሁ አለ አትጨነቁ አለ የሰማችሁ ይኖር ከናንተ ተጨንቆ አለ በቁመቱ ላይ አንድ ስንዝር መጨመር የሚቻለው ሳለ አለ አረ መጨመርማ ቢቻል እኔ ነበር መጨመረው ይገርማቸዋል የኔ ታይነ ሁሉን ነበር ማክለው ዛሬ ጨምሬ ማለት ይቻላል ወገኖቼ ይቻላል ወይ ጣራ እየቆጠርን ብናድር ስንገላበጥ ብናድር ስንጨነቅ ብናድር ስንጠበብ ብናድር ይሄው እጁን እያወራጨ የማይሄድ ሰው ማን አለ እስቲ ንገሩኝ በመንገር ለብቻው የማያወራ ሰው ማን አለ ንገሩኝ የቤት ኪራይ ትምህርት ልጆችን ማስተማር የትምህርት ቤት ክፍያ ከብዶት በጣም በኑሮ ውጣ ውረድ ውስጥ የተጨነቀ ለብቻው እየተወራጨ የሚሄድ ኑሮ የከበደው መኖር የሰለቸው ሰው አለ ግን እንዲህ ባለ ሁኔታ ውስጥም ግን እንኖራለን አማኑኤልን አምነን ነው የምንኖረው እሱን አምነን እንወጣለን እሱን አምነን እንገባለን እሱን አምነን እንተኛለን እሱን አምነን እንነሳለን የታመነ ነው አማኑኤል ተደገፉት ይሄ ጊዜ ያልፋል መከራን ማስረሳት ይችላል የመከራ ሌሊቶችን ያሳልፋል እያለቀሳችሁ ያላችሁ አትጨነቁ አይዟችሁ አማኑኤል እንባችሁን ይጠርግላችኋል እንዲህ ባለ ሲቹዌሽን ውስጥ ያላችሁ በመከራ ውስጥ ያላችሁ አይዟችሁ ይለናል አማኑኤል እኔ ያለውላችሁ ካለን አማኑኤል ለዚህ እኮ ነው ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈላቸው መልእክት ምዕራፍ 4 ላይ እንዲህ አለ ከኔ ጋር ናችሁ በቃ የሚያስጨንቃችሁን በሱ ላይ ጣሉት እንዳለ ቅዱስ ጴጥሮስ ብርሃነ ዓለም ቅዱስ ጳውሎስ ደግሞ ጭንቀታችሁን ሁሉ ለእግዚአብሔር ተውለት ይለናል ለማን ተውለት በአንዳች አትጨነቁ ጭንቀታችሁን ሁሉ ችግራችሁን ሁሉ ህመማችሁን ሁሉ ለአማኑኤል ተውለት ይላል እውነት ነው ለሱ ብንተውለት እኛም አንጨነቅም ነበር ለአማኑኤል ነገሮቻችን አሳልፈን አንተ ታውቃለህ ብንለው ስለ ልብስስ እንዴት እንጨነቃለን ወገኖቼ አልተገነዘብነውም እንጂ እኮ ልበሱት የተባልነው ልብስ የማይቀደደው ልብስ የማያረጀው ልብስ ብል የማይበላው ልብስ ክርስቶስን ልበሱት ተብለናል የጸጋ ልብሳችሁ ነው የክብር ልብሳችሁ ነው መድመቂያችሁ ነው ውበታችሁ ነው ጌጣችሁ ነው ልበሱት የተባልነው የክርስቲያን ልብስ ኢየሱስ ክርስቶስ ነው ልብስ ዘይታንመ ወክዳን ዘይተፈትለ የተባለ ክርስቶስ ኢየሱስን ልበሱት ተብለናል የዛሬ ወንጌል ምን አለ ስለ ልብስ ስለምን ትጨነቃላችሁ አለን ስለምን ግዴላችሁም ነገሩ ስለምን አለን ስለ ልብስ የሜዳ አበቦችን እንዴት እንደሚያድጉ ተመልከቱ ሶሎሞን እንኳን በክብሩ ከነዚህ እንዳንዱ አለበሰም አለ አያችሁ የሜዳ አበቦችን አይታችኋል እንዴት እንደሚያምሩ እንዴት እንደሚፈኩ ግን የሜዳ አበቦች ውበታቸውን አይታችኋል የሜዳ አበቦች ሶሎሞን የተባለው ጥበበኛው ንጉስ እንደሱ ያለ ንጉስ የለም በክብሩ ግን ሶሎሞን እንደነዚህ እንኳን ከአበቦቹ እንዳንዲቱ አለበሰም አለ የሰማይ አዋፋትን ተመልከቱ ብሎ ምሳሌ ሰጠን ስለ ልብስ ደግሞ አትጨነቁ ሲለን ደግሞ አበቦችን ምሳሌ ያደረገልን እናንተ ከዚህ አትበልጡ አለንና እንዲህ አለን የክብር ባለቤት ከኔ ጋር ናችሁ አስቀድማችሁ አለ እስቲ ሁላችሁም በሉ መንግስቱንና ጽድቁን ፈልጉ ሌላው የምትጨነቁበት ምን ይልላችኋል ይጨመርላችኋል ወገኖቼ ዛሬ የሚያስጨንቀን ተጨማሪው ነው እንጂ ዋናው አይደለም ዋናችን ክርስቶስ ሳንይዝ ለተጨማሪው እንጨነቃለን ዋናችን መድኃኔዓለም መች ተያዘ
የናቴ ልጅ የበደልከውን ክሳል ወይ የናቴ ልጅ የቀማኸው መልሰሃል ወይ ይቅር ለእግዚአብሔር ተባብለናል ወይ እንደ ተጻፈው እንደ እግዚአብሔር ቃል እየኖርን ነው ወይ ስጋውን በልተናል ደሙን ጠጥተናል ወይ ንስሐ ገብተናል ወይ በቤተ መቅደሱ ነን ያለነው ወይ ዛሬስ በአመጽ ያለን የምንጨነቀው መንግስቱና ጽድቁን ፈልገን አይደለም በጎ ለመስራት የሚጨነቅ ማንም የለም ከሞት በኋላ ስላለው ህይወት ግድ የሚሰጠው ሰው የለም ወገኖቼ ምድር መቆያ ነች እንጂ መኖሪያ አይደለችምና አትጨነቁ ጎተራም ከሆነ ይጎድላል ለአመት ያስቀመጡትን በለት ይበተናል ለሰርግ ያሉትም ለለቅሶ ይሆናል ብዙ የደከምንለት በአንድ ሌሊት በአንድ ጀንበር አመር ሊሆን ይችላልና አትጨነቁ ብዙዎችን የሚያስጨንቃቸው ሀብታቸው ሌሎችን የሚያስጨንቃቸው ደግሞ ማጣታቸው ሆነዋል ያለውም ይጨነቃል የሌለውም ይጨነቃል ሀብታሙም ጭንቀት አለበት ዳውም ጭንቀት አለበት ማንንም አይጨነቃል ትንሹ ይጨነቃል ትልቁ ይጨነቃል ነጋዴው ይጨነቃል ገበሬው ይጨነቃል ካህኑ ይጨነቃል ምዕመኑ ይጨነቃል ሁሉ ምጥ አለበት አይዟችሁ ነገራችሁን ለእግዚአብሔር ሰጣችሁ በሰላም መኖር ትችላላችሁ እንጀራው ከሆነ የዕለት ነው ልብሱም የዓመት ነው አትጨነቁ እናቴ ልጅ አትጨነቁ የዓመት ልብስ የዕለት ጉርስ አይነሳንም አማኑኤል አትጨነቁ ማለፋችን አይቀርም መሻገራችን አይቀርም እሱን ይዘን የክፉ ቀንን መሻገራችን አይቀርምና አትጨነቁ ትዳሩም ጭንቀት አለው ዛሬ እውነት አሰር ትዳሩ ጭንቀት አለው አዎ ያላገባውም ይጨነቃል ያገባውም ይጨነቃል ነጋዴውም ይጨነቃል ያተረፈውም ይጨነቃል ያላተረፈውም ይጨነቃል ስራ ያለውም ይጨነቃል ስራ ያጣውም ይጨነቃል ሁሉ ይጨነቃል የምንጨነቅበት ነገር ይለያይ እንጂ ወገኖቼ እንጨነቃለን ከኔ ጋር ናችሁ አይደል እንዲህ ይላል ጠቢቡ ሶሎሞን በመጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ እንዲህ ይላል ያለ እርሱ ፈቃድ የበላ ይላል እስቲ ከበሉ ከኔ ጋር ያለ እርሱ ፈቃድ የበላ በሉ ደስታንስ የቀመሰ ማን ነው አለ እውነት ነው ያለ ክርስቶስ ፈቃድ የበላ አለ ወይ ደስታንስ ያለ እሱ ፈቃድ የቀመሰ አለ ወይ የለም መውጣታችን በሱ ነው መግባታችን በሱ ነው ተደገፉት ጨለማን ያሳደደው ብርሃን ክርስቶስ ነው በህይወታችሁ ያለው ጨለማ እንዲገፈፍ አማኑኤልን ተጣበቁት ኢየሱስ ክርስቶስ ዓለምን ሁሉ ያበራ ፋና ነው በህይወት ውስጥ ያለውን ጨለማ እንዲያበራል ተጠጋው ኢየሱስ ክርስቶስ የማይነዋወጥ መሰረት ነው የሚነዋወጠው ቤት እንዲጸናል ተደገፈው ኢየሱስ ክርስቶስ የማይፈርስ ግንብ ነው ቤት ትዳር ህይወት እንዳይፈርስ ተጠጋው አማኑኤልን ኢየሱስ ክርስቶስ የማይሰበር መርከባችን ነው መርከብ የተባለው ቤታችን ሊበጠበጥ ይችላል መርከብ የተባለው ንግዳችን ሊበላሽ ይችላል መርከብ የሆነ የተባለው ህይወታችን ሊናወጥ ይችላል ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 6 የማርቆስ ወንጌል ምዕራፍ 6 ላይ የተጻፈ አንድ ቃል አለ የክብር ባለቤት መድኃኔ ዓለምን የሚከተሉ ብዙ ህዝቦች ነበሩ ይላል ማንን የሚከተሉ አዎ ከህይወት ሰልፍ ውስጥ ካላችሁ አማኑኤልን እየተከተላችሁ ነው ማለት አዎ ብዙ ሰዎች የሚከተሏቸው ሰዎች አሉ እኛ ግን የምንከተለው አማኑኤልን ነው የህይወት ሰልፍ ውስጥ ነው ያለነው እና የክብር ባለቤት መድኃኔ ዓለም በመንደራቸው ሲያልፍ ገበያቸውን ትተው ሊያተርፉ የወጡትን ዋናቸውን በትነው አማኑኤልን የሚከተሉት ሰዎች ነበሩ ይላል እውነት ነው እሱ ሳይያዝ ምን ትርፍ አለ ዋናችን እኮ ነው ክርስቶስ ዋናቸውን ተከተሉ ትርፋቸውን ትተው ሊያተርፉ የወጡትን የገበያ ሸቀጣቸውን ትለው መድኃኔ ዓለምን ሊከተሉ ስለ ልዩ ምክንያት መከራ እንዲያበቃለት እንባው እንዲታበስለት ጭንቀት እንዲቀልለት ከህመሙ እንዲድን እንዲፈወስ የቤቱ ታሪክ እንዲስተካከል የተዘጋው እንዲከፈትለት የመረረው እንዲጣፍጥለት ክርስቶስን ይከተሉት ነበር ይላል ወገኖች እሱ መከተል ምርጫ የሌለው ምርጫ ነው በክርስቶስ ማመን ምርጫ የሌለው ምርጫ ነው እሱ ምርጫችን ነው በቃ እሱን ምርጫ አድርጉት አያችሁ ወጥተው ተከተሉት ሲከተሉት ሳያውቁት አንድ ከተማን አልፎ ሌላ ከተማ ደርሰዋል አቅመ ደካሞች አሉ ድካማቸውን የረሱት ክርስቶስን በመከተል ውስጥ ነው መቆም መራመድ የማይችሉ ደካሞች ነበሩ ድካማቸውን የረሱ በድካማችን የሚራራ ጌታ አለን ተብሎ ተጽፏልና ክርስቶስን እየተከተሉ መንደራቸውን አልፎ ሌላ መንደር ደረሱ
መከተል ብቻ አይደለም ክርስቶስን መከተል ብቻ ሳይሆን የሆነ የሚጠይቁት ጥያቄ አለ ዮሐንስ ተናግሮታል ምን ብሎ ጌታ ሆይ ቀሚስን መንካት እንፈልጋለን ፍቀድልን ይሉታል ምንም መንካት እስቲ ቀሚሱን መንካት የምትፈልጉ የሚያድን ቀሚሱን የሚፈውስ ቀሚሱን እስቲ መከራ የሚያቆም የክርስቶስን ቀሚስ መዳሰስ የሚፈልግ በእምነት መዳሰስ የምትፈልጉ ጥቂት ሰው ነው እጁን ያወጣው እሺ ግዴላችሁ ማውርዱ መዳሰስ ትፈልጋላችሁ ይሄውኑ እቺ ቤተክርስቲያን አካለ ክርስቶስ ናት የክርስቶስ አካል ክርስቶስ ለቤተክርስቲያን ራስ ሆኖላታል የክርስቶስ አካል የሆነች ቤተክርስቲያንን በእጆቻችሁ ዳሱ የታመማችሁበትን ቦታ በእምነት ንቁት የማን ቀሚስ ያድናል ብላችሁ ንገሩኝ የማን ቀሚስ ያድናል ብላችሁ መከራ የሚያቆም የክርስቶስ ቀሚስ ደም የሚያቆም የክርስቶስ ቀሚስ ህመም የሚያቆም የክርስቶስ ቀሚስ የሚፈውስ የሚያድን ቀሚሱን መንካት ከፈለጋችሁ በእምነት መታችሁ የቤተክርስቲያንን ግርግዳዋን በእጆቻችሁ ዳሳችሁ የምትጨነቁበት ቦታ ላይ የምትታመሙበት ቦታ ላይ ጥዝጣዜ የሚሰማችሁ ቦታ ላይ አድርጉና አዳኝ ቀሚስን ነክቻለሁና ፈውስ ይሁንልኝ ፈቃድ ይሁንልኝ የሰማችሁኝ ነው አይደል አዎ ሁሉ ጊዜ የምንሰማው ቃል ባህረ ጥበባት ቅዱስ ያሬድ ስመር እግዚኦ ከመታድነን ይለዋል ታድነኝ ከሆነ ፈቃድ ይሁን አዳይነ አዎ ፈቃዱን ግን ይጠይቃሉ ክርስቶስም ሲፈውስ ፈቃድ እየጠየቀ ነው የሰማችሁኝ ነው አይደል ልትድን ተወዳለህ ብሎ ፈቃድ ይጠይቃል መድኃኔዓለም እናንተ መዳን ከፈለጋችሁ ፈቃድ ይሁን በሉት እስቲ ፈቃድ ይሁን በሉ ግዴላችሁ ፈቃድ ይሁን በሉት እና ፈቃዱን ይጠይቃሉ አማኑኤል ቀሚስን መንካት እንፈልጋለን ያንተን ቀሚስ እየዳሰስን እንፈውስ ፍቀድልን መከራው ይቆምልኝ ወደ ቤት ስመለስ በደስታ ልመለስ ወደ ቤት ስመለስ የመረረው ነገር ስልጣን የማይቀይረውን ምትቀይር ጌታ ገንዘብ የማይመልሰው ጥያቄ የምትመልስ ጌታ ነህ ቀሚስን መንካት ፈልጋለሁ እያሉ ይለምኑት ነበር የሚያድን ቀሚሱን እየፈቀደላቸው ያስነካቸዋል እነሱ በእጃቸው ሲጨብጡ መከራቸው ይቆምላቸዋል ደማቸው ይቆምላቸዋል ህመማቸው ይቆምላቸዋል ጭንቀታቸው ይቆምላቸዋል እና ልክ አመሻሽ ላይ ክርስቶስ እነዛ የሚከተሉትን ህዝብ አየናዘነላቸው ይላል ይዘንልን መድኃኔዓለም ይራራልን መድኃኔዓለም ዓለም ጨክኖብናል መድኃኔዓለም ይዘንልን ዓለም እኛነታችንን ጠልታለች ክርስትናችን ተጠልቷል መስቀላችን ተጠርቷል ኦርቶዶክሳዊነታችን ተጠልቷል ማን ይዘንልን ወገኖቼ የማይጠላን ማን ይዘንልን አማኑኤል ይዘንልን ወገኖቼ ዓለም ጠልቶናል እመኑ ዓለም ጠልቶናል እቺ ኦርቶዶክስ የምትባል ቤተ እምነት ዓለም ጠልቷታል ለምን እውነት ስላለባት ምን ስላለባት እውነት ስላለባት እና ወገኖቼ መድኃኔዓለም ያዘነላቸው ለምን አዘነላቸው እንደራባቸው አወቀና ምን እንዳላቸው እንደራባቸው አወቀ ራባችን ይገባዋል መድኃኔዓለም አያችሁ ሳትበሉ የምትውሉባት እኮ ቀን ልትኖር ትችላለች ከማጣት የተረሳ ሳትበላ የምታድርባት ሌሊት ወይንም ደግሞ ሳትበላ ያደርክበት ሌሊት ሊኖር ይችላል ረሃብን ግን ማን ያውቃል ንገሩኝ በልቶ ማደራችን ሰው አያውቁም ታጥበን ስንወጣ ምንም ያልጎደለን ይመስላቸዋል ጉድለታችንን ማን ያውቃል ችግራችንን ማን ያውቃል እግዚአብሔር ያውቃል ዝም ብሎ ተከትለው መጨረሻ ላይ ልቀኑ ሲጨልም ዘወራልና አንዳች የሚበላላችሁ አለ ጌታ ምን አላችሁ ቤታችሁ ምን አለ ሰላም አለ ቤታችሁ በረከት አለ ቤታችሁ መስማማት አለ ቤታችሁ ጤና አለ አባት ከልጁ ጋር ሰላም ነው እናት ከልጇ ጋር ደህና ናት ባል ከሚስቱ ጋር ሰላም ነው ልጆች ከወላጆቻቸው ጋር ጤናማ ግንኙነት አላቸው ወይ የለም ውሸት ነው እዚህ መተን እናስመስላለን እንጂ ቤታችን ገብተን ደም እንባ እናለቅስነን ብዙዎቻችን ሰላም አይደለንም ቤታችን ሰላም ያርግልን ሰላም አይደለንም መስማማቱን ይዘዝልን ልጆች ወላጆቻቸውን እንዲያደምጡ ልባቸውን ይመልስልን እና አንዳችም ይበላላችሁ አለ ጌታ የሰማችሁ ነው እነ ፊልጶስ መልስ ሰጡ በጣም ብዙ ህዝብ ነው ያለው ጌታ ሆይ ለዚህ ሁሉ ህዝብ የሚበቃ እንጀራ ስለሌለን ከተማ ሄደን የ200 ብር እንጀራ እንድንገዛ ፍቀድልን አሉት የስንት ብር እንጀራ ግዴላችሁ የስንት ብር እንጀራ አማኑኤል ተይዞ ብዙ ማግበስበስ የለም ጥቂቷን ማቅረብ እንጂ መድኃኔዓለም ባለበት ጥቂቷን ማቅረብ ነው አዎ ቤት ያለው ነገር ጥቂት ነው ሊሆን ይችላል ጥቂቷን ነገር ግን አምነ ለክርስቶስ ስጠው ማበርከት ይችላል አይችልም
ጥቂት ሲለምኑት ብዙ መስጠት እኮ የአማኑኤል ልማዱ ነው። የበረከት አባት እኮ ነው። ጥቂቷን ማበርከት ይችላል። እና ወገኖቼ የ200 ብር እንጀራ ልንገዛ ገበያ እንሂድ ፍቀድልን አሉት። ጌታ እንዲህ አላቸው። የሰማችሁ ነው? በእናንተ መካከል እንጀራ የለም እንዴ ሲል አይ በእኛ መካከል ያለውማ ጥቂት ተይዟል። 5 የገብስ እንጀራ 2 ዓሣ የያዘ ሰው አለ አለ። እሱን አምጡልኝ። ብዙ መሰብሰብ አይደለም ጥቂቷን አበርክቼ ስበግብ የበረከት አባት እንደሆንኩ መጋቢ እንደሆንኩኝ ማወቅ አለባቸው። ቅዱስ ዲዮስቆሮስ ነግሮናል። እግዚኦ መጋቢ ሁሉ አዎን አቤቱ የሁሉ መጋቢ ነው በሉት መድኃኒዓለም። የሁሉ መጋቢ መድኃኒዓለም ነው። እውነት ሐሰት እና 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቀበና አመሰገነ፣ ባረከ፣ ቆርሶ ደግሞ እንካችሁ በሚገባው ቦታ ላይ አስቀምጧቸው ብሎ አዘዘ። የሥርዓት ጌታ ነው። የሰማችሁ ነው? ወንዶቹ በወንዶቹ አስቀመጣቸው። ልክ እንዳንተ እንደተደባለቃችሁት አይደለም። እሺ ወንዶቹን ቤት አስቀመጠ በወንዶቹ፣ ሴቶቹን ቤት አደረጋቸው በሴቶቹ አስቀምጦ ሕፃናቱን በሚገባው አድርጓቸዋልና አስቀመጠ። ከዛ በኋላ እንካችሁ ስጧቸው አለ። እንዴት ታምናላችሁ? 5 እንጀራ ህዝቡ ግን በጣም በሺዎች የሚቆጠር ህዝብ ነው። 5ቱ እንጀራ አይናቸው ያየ ራሱ 5 እንጀራ ነው። ክርስቶስ ግን አዘዘ። ምን በሉ? አስቀምጧቸውና ስጧቸው አለ። ከተቀመጡ በኋላ በክብር ሄደው ሲሰጧቸው 5000 ህዝብ በልቶ እሱም 5000 ወንዶች ብቻ ተቆጥረው ማን ተቆጥረው? ወንዶች ብቻ ተቆጥረው፣ ሴቶች አልተቆጠሩም፣ ሕፃናትም አልተቆጠሩም። እንዳይቀር እንዳይላችሁ ደግሞ እህቶች ያልተቆጠርንም ብላችሁ ይሰማችሁና ሴቶች ያልተቆጠሩት ከሚበሉት ለልጆቻቸው የሚያበሉት ስለሚበልጥ ነው። እውነት ሐሰት? ወንዶቹ እናንተ ግድ የለም ዛሬ መስክሩላቸው። እውነት ሐሰት? አሁን ሴት ልጅ ከወንድ ጋር ከቀረበች ማን ነው የሚበላው በደንብ? ሴቶች አሉ እዚህ ጋር ተከሳቸዋል። እንግዲህ አይ ሴቶች ናቸው አሉ እንዳበላል ግን ወንዶች ነው የሚበሉት አይደል? ሴቶቹ ያልተቆጠሩበት ምክንያት ከሚበሉት ለልጆቻቸው የሚያበሉት አይታችኋል። የኢትዮጵያ እናቶች እናንተ ከትምህርት ቤት ስትመጡ እንጀራ ምሳ ታቀርብና እናት ምን ትላለች? ጥቂት ትንሽ ትበላና ያንተን ርቦክ ስትበላ በላልህን ታይና ጠግበ እንድትበላ ብላ እናት ትነሳለች ሳትጠግብ። እማዬ ቢንጂ ሲሏት አይ አንተ ትምህርት ቤት እያለህ እኮ በልቻለሁ ጥገብና ብላለኝ ትላለች። እሷ እኮ የራባት ነው ልጇ የምታበላው። እንዲህ ያደረገች ያሳደገችን እናትን እየገላመጥክ ቤተክርስቲያን የምትመጣ እንዲሆና እሷ ተርባ አንተን አብርታ እዚህ ያደረሰችን እናትን አላቀልሽም እጭ ምናምን እያልክ ከቤት አስቸግረ ቤተክርስቲያን የምትመጣ ሰው እግዚአብሔር አይቀበልም። እውነቴን ነው የምነግርህ። አገልግሎታችን የሚጀምረው ቤት ነው። እውነት ሐሰት? ለእናት ለአባቶቻችን ሳንታዘዝ ለእግዚአብሔር አንሆነውም። እግዚአብሔር ላይ እናምጻለን እንጂ ለእግዚአብሔር አንሆነውም። እውነቴን ነው የምነግራችሁ። እና እናቶቻችን እስቲ ለኢትዮጵያ እናቶች እስቲ አጨብጭቡና እስቲ አመስግኑልኝ። እና ሌላው ሕፃናት አልተቆጠሩም። ሕፃናቱም ያልተቆጠሩት ከሚበሉት የሚፈረፍሩት ይበልጣል። እውነት ሐሰት? የሚጥሉት የሚደፉት ይበልጣልና በደም ጥርግ አድርገው ይበሉት ወንዶቹ ናቸው ማለት ነው። አሳምረው ነው ይበሉት የዛ ጊዜ ወንዶቹ። ስለዚህ 5000 ወንዶች ተቆጠሩ ማለት ነው። ስንት ሺህ ወንዶች? በስንት እንጀራ? በ5 እንጀራ። በስንት ዓሣ? በ2 ዓሣ 5000 ወንድና ሴቶችና ሕፃናት ሳይቆጠሩ የበረከት አባት መድኃኒዓለም ስለሚበሉት እንዳይጨነቁ እራታችን ምን እንበላለን መንገዳችን ረጅም ነው ብለው እንዳይሰጉ በመትለብሱት በመትበሉት አትጨነቁ ያለ ጌታ ጥቂቷን አበረከተና መገባቸው። ከዛስ ደቀ መዛሙርቱ ስለመሸ ህዝቡን አሰናብት ብለውት ህዝቡን ካሰናበተ ወደ ቤታችሁ በሰላም ሂዱ፣ ጤናታችሁ የመጣችሁ ጤናው ተስተካክሎላችኋል ሂዱ፣ በረከታታችሁ የመጣችሁ በረከታችሁ ጀምሯል ሂዱ እያለ ሁሉን እንደሚገባ አድርጎ መድኃኒዓለም አሰናብቶ ደቀ መዛሙርቱ ጌታን ትተው በመርከብ ውስጥ ገቡ ይላል። እሱ የሌለበት መርከብ፣ እሱ የሌለበት ቤት፣ እሱ የሌለበት ትዳር እንዴት አይነት ትዳር ነው? መድኃኒዓለም ያልገባበት ቤት እንዴት አይነት የምትናወጥ ቤት ትሆን? ወገኖቼ ጌታን ሳይዙ መርከብ ውስጥ ገቡ፣ ጥለውት ሄዱ። ማርቆስ ስንት ምዕራፍ እንደቀዘፉ አይናገርም። ዮሐንስ ግን 5 ምዕራፍ ያክል ቀዘፉ ይላል። ስንት ምዕራፍ? ጌታን ሳይዙ መንገድ መውጣት አይቻልም። አማኑኤልን ሳይዙ ወጥቶ መግባት አይቻልም።
እሱን ትተውት ሲሄዱ መርከቧ ላይ ነፋስ ተነሳ። መርከቧ ላይ አውሎ ነፋስ በረታባትና መርከቧን መነቃነቅ ጀመረ። ተወዛወዘች መርከቧ፣ ልትሰጥም ቀረበች። በዚህ ሰዓት ተጨነቁ ይላል። የዛሬው ትምህርት ግን አትጨነቁ ነው። የሰማችሁኝ ነው? ምናልባት እህቴ ያንቺ ጭንቀት አማኑኤል ቤትሽ ስላልገባ ነው። የደቀ መዛሙርቱ ጭንቀት መርከቡ ውስጥ ማስለሌለ ነው። አረ መልሱልኝ። አማኑኤል ስለሌለ መድኃኔዓለም መርከቡ ስለሌለ ተጨነቁ። ሞት ከበባቸው። ክርስቶስ ከሌለ አዎ እንፈራለን፣ ዙሪያችን ያስፈራናል። ክርስቶስ ከሌለ የራሳችን ጥላችን እንኳን ያስጨንቀናል። የገዛ ጥላችን ያስፈራናል። እሱ ሳይያዝ ምን መውጣት አለ? ኑሮ አይሆንም፣ አይስተካከልም። እሱን ሳትይዙ እንዳትነግዱ። እሱን ሳትይዙ ትምህርት የለም። እሱን ሳትይዙ ስኬት የለም። እሱን ሳትይዙ ትዳር አይስተካከልም። እሱን ሳትይዙ ጉድለት አይሞላም። የለም። አማኑኤል ግን መርከቧን በሩቅ ሆኖ ያይ ነበረ። የሰማችሁ ነው? መርከቧ ከክርስቶስ እይታ ውስጥ አልተሰወረችም። ያንተም ቤት ያንተም ኑሮ አንተ ያለህበት ከሰዎች እይታ ቢሰወር ከአማኑኤል እይታ ግን የተሰወረ አይደለም። ያያታል። መርከቧ ትወዛወዛለች። ማያት መጨነቅ ጀመሩ፣ መጣራት ጀመሩ። ጌታ ሆይ ልንጠፋ ነው አሉ፣ ተጨነቁ። አዎ በጭንቀታችን ሰዓት ክርስቶስን እንጥራዋ። መርከብ የተባለው ትዳራችን የሚገለብጣት የወሬ ነፋስ ገብቶ መርከብ የተባለው ትዳራችንን ያናወጣት ከሆነ የመርከባችን ጸጥታ ወደ ወደቡ የምንደርስበት መልህቃችን ኢየሱስ እሱን እንያዘው። እሱ ሲያዝ ነው መርከቧ በሰላም የምትጸናው። እና ምን አደረገ ክርስቶስ? ጭንቀታቸውን አየ ይላል። የኔና የናንተን የዛሬውን ጭንቀት ይልን አየ ጭንቀታቸውን። ከዛስ ወደሚጨነቁባት መርከብ ልትሰጥም ወደ ቀረበችው ልትሰበር ወደ ቀረበችው ነፋስ ወደሚወዘውዛት መርከብ ክርስቶስ ሄደ ይላል። ነፋስ ወደ በዛበት የወሬ ነፋስ ወደ በዛበት ቤታችን አማኑኤል ይምጣ። ትዳራችን ውስጥ ያለውን ነገር ሊያስተካክልልን የወሬውን ነፋስ ከቤታችን ሊያወጣልን የቤታችን ጸጥታ ክርስቶስ ወደ ቤታችን ይምጣልን። መጣ ክርስቶስ ወደ መርከብ ሲመጣ ግን መርከብ ፈልጎ አይደለም፣ ጀልባ ፈልጎ አይደለም የመጣው። ባህሩን እንደ የብስ እየረገጠ መጣ ይላል። አንተን ያስጨነቀን ነገር እየረገጠ ይመጣል ክርስቶስ እየተረማመደበት። አንተን ያሰመጠ ባህር ላይ እሱ ግን እየተረማመደ አንተን ሊያድን ይመጣል። ይምጣልን መድኃኔዓለም። ከገባንበት የኃጢአት ባህር ሊያወጣን ይምጣልን መድኃኔዓለም። መጣ መድኃኔዓለም። መጣና ሲያዩት ባህሩን እየተረማመደ ነው። ፈሩ ይላል። ፍርሃታቸው ጨመረ፣ ጭንቀታቸው ጨመረ። ወደኛ የሚመጣው ማን ነው አሉ። እንዲህ አለ፣ እኔ ነኝና አትፍሩ አላቸው። ክብር ለመድኃኔዓለም ይሁን። እኔ ነኝ አለ። በኑሮ ፍርሃት ውስጥ እኔ ነኝ ይላል መድኃኔዓለም። ስትጨነቅ ይደርስና አይዞሽ ልጄ እኔ ነኝ ይልሻል። እኔ ያለው እኔ አባትሽ። መከራ በስቷል፣ አዎ። ጭንቀት በስቷል፣ አዎ። እኔ ያለሁላችሁ ይለናል መድኃኔዓለም። እሱ ካለ ምን ያስፈራናል? እሱ ካለ ምን ያስጨንቀናል? አባቶቼ አያችሁ፣ እኔ ነኝ አለና ወደምትወዛወዟ ልትሰበር ወደ ቀረበችዋ መርከብ ገባ ይላል። አረ ዛሬ ወደ ቤታችን ይግባልን መድኃኔዓለም። እሱ ይግባና ደህና ያርግልን ቤታችንን። ወደ ሀገራችን ይግባልን። ሰላማችን ክርስቶስ ወደ መንደራችን ይግባ። ገባ ወደ መርከቧ ውስጥ። መርከቡ ሲገባ መርከቧ ጸጥ አለች። ማን ሲገባባት? ስለዚህ ትዳራችን ዛሬ ማን ይግባ? ቤታችሁስ ማን ይግባ? ኑሯችሁስ ማን ይግባ? ንግዳችሁስ ማን ይግባ? ክርስቶስ ይግባ። እሱ ሲገባ ያቺ የምትናወጣው መርከብ ጸጥ አለች። ለዚህ ነው ያለ እርሱ ፈቃድ የበላ አለ ደስ ብሎት ደስታንስ የቀመሰ ማን ነው አለ ጠቢቡ ሰሎሞን። ማን ነው? ለሁሉ የሚያስበው ክርስቶስ ይመጣል። ለውራን ብርሃን የሚሰጠው ክርስቶስ ይመጣል። የጨለመው ነገር ሊያነጋል ይመጣል ክርስቶስ። የተዘጉ መስኮቶችን ሊከፍትልህ ክርስቶስ ይመጣልና አትጨነቁ። ህሙማንን ይሰማቸዋል። የደረቀውን እጅ የሚያቀናው ያንካሳውን እግር የሚያቀናው መንፈስን ወደ ውሃው የሚመልስ የናዝሬቱ ኢየሱስ ይመጣል። በቃ የምንጠብቀው እሱን ነው። ይምጣና ሰላም ያርግልን። አሜን በሉ። ይምጣና ምን ያርግልን? ምን ያርግልን? አቤት የእግዚአብሔር ልጆች መቼም ዛሬ አትጨነቁ ብያቸዋለሁ አይደል? አማኑኤል ያለ ምን አትበሉ አለ። በቃ የሚያስጨንቃችሁን በማላይ ጣሉት። እሱ ስለናንተ ምን ይላልና ያስባልና። እሱ ስለናንተ ምን ይላል? ያስባልና አትጨነቁ አለን መድኃኔዓለም። አይዞሽ እናት አባት የተወሽ፣ አይዞ እህት ወንድም የተወክ፣ ጓደኛ የከዳ ፍቅረኛ የከዳ የተማመንክበት ሰው ጀርባ የሰጣችሁ ሰዎች፣ በሰው የተከዳችሁ በሰው ተስፋ የቆረጣችሁ አይዟችሁ። ማስላለ
ማስላለ ከሁሉ የተሻለው አማኑኤል ከኛ ጋር ስላለ አይዟችሁ ምንበል ሴትዮዋ እጅግ ደሃ ናትና እየሰማችሁኝ ነው ምንድነች አልኳችሁ እቺ ነገር ብቻ ነገርያችሁ ትምህርት ለጠቅልል ፀሐይ ላይ ስላላችሁ ሴትዮዋ በጣም እጅግ ደሃ ናት ልጆች የሏትም ግን ወልዳለች አያችሁ ልጅ ወልዳለች ግን የላትም አልኳችሁ አይደል ልጆች አሏት ግን አይጠይቋትማ የተወለደ ልጅ እናቱን ካልጦረ ምን ያረጋል የተወለደ ልጅ አባቱን ካልጠየቀ ምን ያረጋል አያችሁ እኚህን እናት የወላድ መካን ሆነዋልና ብቻቸውን ይኖራሉ ግን አማኑኤልን አምነው ማንን አምነው አንድ ቀንም ስለሚበሉት አይጨነቁም አንድ ቀንም ስለሚጠጡት አይጨነቁም ሁሉ ቀን አማኑኤልን ተመስገን ይሉታል ምን ይሉታል እስቲ በሉት ዛሬ ከነጉርለታችን ማን የተመሰገነ ይሁን ቢሞላም ባይሞላም ማን የተመሰገነ ይሁን ቢሳካም ባይሳካም ማን የተመሰገነ ይሁን ብናገኝም ብናጣ ማን የተመሰገነ ይሁን በጉርለት ሁሉ ልናመልከው ነው የመጣ ነው ከጉርለታችን ሁሉ ልናመሰግነው ባይሰጠንስ እናመሰግነዋለን ቢከለክለንስ እናበልከዋለን የማይጠቅመን ከሆነ የማይከለክለናል አማኑኤል የሚጠቅመን እንደሚሰጠን እናውቃለን አይታማም አማኑኤል እና እኚህ ሴትዮ ልክ ጨልሞ መንጋቱን የሚያውቁት ቀና ሲሉ ቤታቸው ጭስ ይጨሳል ቆርቆሯቸው እንደወፊት የተበሳሳ ነው ቀና ሲሉ ጨረር ይገባል የፀሐይ ብርሃን ጌታዬ ለኔ ለዳዋ አነጋልኝ ማለት ነው ተመስገን ትላለች በሯን አትከፍትም መስኮቷን ትከፍታለች ምንዋን በር ነው ትልቅ መስኮት ነው ትልቅ ትንሿን መስኮት ትከፍትና ወደ ምስራቅ ታይና ወደ አማኑኤል ወደ ንጉሱ ከተማ ወደ መድኃኔዓለም አዳራሽ ወደ ላይ አንጋጣ እንዲትለዋለች መድኃኔዓለምን የኔ ጌታ ልጅ የለኝ የኔ ጌታ ጧሪ የለኝ መጋቤ አንተ መኖሪያዬ አንተ ሁሉ ነገር ያንተ ነህ አንድ ነገር ልለምን የኔ ጌታ ጠዋት ምበላው ቁርስን የሰማችሁኝ ነው ለጠዋት የሚያስፈልገኝን ቁርሴን ማንንም ማያሰናዳልኝም በል የጠዋት የሚያስፈልገኝን ይሄንን አምጣትለውና መድኃኔዓለምን ነግራው መስኮቷን ተዘጋና ልክ በሯን ስትከፍት የሆነ ሰው በር ላይ ቆሞ ታገኛለች እማማ እንደው በዚህ ሳልፉሌ አስታውሶታለሁ እንደው አንድ ቀን ቢመርቁኝ በያስብ ነበርና ዛሬ ተሳክቶልኝ እቺን በረከት ይዤ መጣው ይልና የተቋጠረ ፔስታል ሰጥቷቸው ይሄዳል እማማ ቀድሚያ ሰጪውን ያመሰግናሉ ሰጪው ማን ነው ቀጥሎ አቀባባዩን ያመሰግናል አቀባባዩ ማን ነው ይዞ የመጣው እየሰማችሁ ነው እኛ ሰጪያችንና አቀባባዩ ነው ቀድመን እናመሰግነው ከዛ በኋላ ማማ እንዲያርገው ያመሰግኑና አቀባባዩንም ሰጪውንም ያመሰግኑና የኔ ጌታ አመሰግናለሁ ብለው ፔስታሉን ሲከፍቱ በመስኮት የጠየቁት ጥያቄ ሁሉ አለ ዘውስ ማን ይሰጣቸው አይጨነቁም ብያለሁ የሚያስጨንቃቸውን በማለት ጥለዋል አቤት ማንን አምነው ነው የሚኖሩት የኔ ጌታ አመሰግናለሁ በመስኮት ጠይቄ በበር ሰጣኝ ይያሉ እንዲህ አርገው ያመሰግኑታል እና አንድ ክፉ ጎረቤት ነበረቻትና እቺ ክፉ ጎረቤት አንድ ቀን እንዲህ አለች መድኃኔዓለምን ምን አርግ ብላ ነው የምታስቸግረው ደግሞ ብላ ሽሮና በርበሬ አምጣ ትለዋለች መድኃኔዓለምን ቆይ አሳፍራታለሁ አለችና አሰበች እየሰማችሁኝ ነው አባት እኮ ነው መድኃኔዓለም እኛ እኮ ልጆች ነን አባት ደግሞ ልጅ ደግሞ ወደ አባቱ የመጣራት ሙሉ መብትና ስልጣን ተሰጥቶታል አባ ብለን የምንጣራበትን የልጅነት ስልጣን ተሰጥቶናል እውነታችን ልጅ አባቱን ሲርበው አባዬ ይለዋል አምጣ ይለዋል ይሄ መብታችን ነው እግዚአብሔር የሰጠን ስልጣን ነው እውነታችን ታዲያ አባታችን ሆይ ብለን ምንጸልየው ልጆች ስለሆነ አይደል ልጅ አባቱን የፈለገውን ይጠይቃል ጎረቤት ግን ቀናች ለምን አማኑኤልን ታስቸግረዋለች አለች አያችሁ ከዛ በኋላ አንድ ቀን በማግስቱ መስኮት ከፍታ ስትጸልይ የነበረው ጸሎት ሰማችና ያ ነገር በቤቷ የሞላ ስለሆነ ባለጠጋ ስለነበረች በፔስታል ውስጥ ሞላችና በሯ ስር ደበቀች እና በመስኮት ጠይቃው አማኑኤልን በሩን ስትከፍት ፔስታሉ ተቋጥሮ በር ላይ ተቀምጧል የኔ ጌታ እስከዛሬ ድረስ እኮ ሰው እየላክ ነበር የምትሰጠኝ ብለ ዛሬ ሰው ስታጣ ራስ አመጣህልኝ ማለት ነው ተመስገን አለች ማን ነው እግዚአብሔርን እስከዛሬ ድረስ በሰው ምክንያትነት ነበር የምትመግበኝ ሰው እየላክ ነበር የምትመግበኝ ዛሬ ሰው ብታጣ ራስ መጣ ማለት ነው አማኑኤል ክበርልኝ አለችና ፔስታሉን ቅፍ አርጋ አንስታ ወደ ቤት ልገባ ስትል ተደብቃ መታያት ጎረቤት በአንቺ ወራዳ አስቀምጪ አለቻት ለምንድን ነው ማስቀምጠው እና እግዚአብሔር ሰጠኝ ልትሄደው አዎ እግዚአብሔርን በመስኮት ጠይቄው በበር ነው የሰጠኝ አለች አረኔ እኮ ጉድሽን ሊብዬ እኮ ከቤቴ የጸለይሽን ጸሎት ሰምቼ ከቤቴ አምጥቼ ነው በፔስታል ቋጥሬ ያስቀመጥኩት አለች አረ ጌታዬን አውቀዋለሁ አለች አታውቁትም መድኃኔዓለምን
የራብ ታሪክ ያሳለፈላችሁ የመከራ ቀን ያሳለፈላችሁ ክፉ ቀን ያሳለፈላችሁ አታውቁትም ወይ ኦርቶዶክሳውያን? እናውቀዋለን። አረ ጌታዬን አውቀዋለሁ እና ክርስቶስ ሰጠኝ ልትይ ነው አለቻት። አዎ ክርስቶስ ሰጠኝ። እሱ እኮ ንጉስ ነው አለቻት። አዎ ንጉስ ነው። ንጉስ በመንግስቱ የጸና ነው። መንግስቱ ዘላለማዊ የሆነ አምላክ ነው። በሰማይ ነው አምላኬ አውቀዋለሁ፣ በምድርም የሞላ ነው አምላኬ አለች። እና ከዙፋኑ ወርዶ አመጣልኝ ልትይ ነው ወይ ስትል አይ እሱማ ከዙፋኑ ለምን ይወርዳል አንቺ አሽከሩን ልኮልኝ እንጂ አለች ይባላል። እና እግዚአብሔር እንዲህ አድርጎ በሰው ምክንያት የሚመግባቸው ስንት ሰዎች አሉ። እሱም ብቻ አምነው እንኳን ቤታቸው የቤት ኪራያቸው መንገድ ላይ ላስቲክ ቆጥረው የሚኖሩትን የሚመግብ ደግ አባት ነው መድኃኒዓለም። ስለምትበሉት ስለምትለብሱት አትጨነቁ፣ ለቀኑ ክፋቱ ይበቃዋል ተብሏል። ስለዚህ አስቀድማችሁ መንግስቱና ጽድቁ ምን በሉ ፈልጉ። ሌላው ምን ይላል? ይጨምራል። ስለንስሐ አስቡ። ነገ ሟችንን ብላችሁ አስቡ። እንደሚሞት ተዘጋጁ፣ እንደሚኖር ስሩ። ግድ የለም አይዟችሁ። የእግዚአብሔር ልጆች ጭንቀታችሁን ለመድኃኒዓለም አስወግዱ። የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። ንስሐ እየገባን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው በልተን ክቡር ደሙን ጠጥተን መንግስቱን ለመውረድ የሥላሴ ቸርነት የድንግል ማርያም አማላጅነት ያግዘን። ይቆየን።